አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? ኢንሻአላህ ከባለፈው የቀጠለ ትረካችንን እንቀጥላለን። ክፍል 7 የታሪኩ ባለቤቶች የሙስሊም እንደሚጠጡ አውሬዎች። በባለፈው ክፍል ቁጡዝ ከታተሮች ደብዳቤ እንደደረሰው አይተን ነበር ያቆምነው። ቁጡዝ በእነዚያ አይነት ዝግጅቶች ላይ እያለ የታተር ደብዳቤ ከአራት መልእክተኞች ጋር ግብጽ ደረሱ። ደብዳቤው ፍጹም ዛቻ ብቻ ነበረ። ደብዳቤውን ተራ ሰው ቢያነበው በቆመበት ቀልጦ ያልቅ ነበረ። ቁጡዝ ግን ምንም ሳይሸበር እንደተራ መልእክት ነበር ያነበበው። እንዲህ ይላል: በሰማዩ ጌታ በአላህ ስም ያ ምድሩን ያወረሰን በፍጥረታቶች ላይ የሾመን ከመምለኮች የሆነውን ንጉስ ሙዘፈሩን ሰይፈዲን ቁጡዝ የግብጽና የአካባቢዋ ባለቤት ሆይ፣ እኛ ምድር የአላህ ባሪዎች ነን። ከቁጣው ፈጠረን፣ በተቆጣበት ወላይም የሾመ በሌሎች መመሪያ አላችሁ። መጋረጃው ተገልጦ ስተታችሁ ሳይታወቅ በፊት በሌሎች ተመከሩ፣ ጉዳያችሁንም ለእኛ አስረክቡ። እኛ ላለቀስ ነው አናዝንም፣ ለስሞታ አቅራቢያ አንራራም። አገራትን ከፍተናል፣ መሬትን ከሙፈሲዶች አደርተናል። የትን ብትሸሹ እናገኛችኋለን። የትኛዋ መሬት ትደብቃችኋለች? የትኛዋስ ሀገር ትጠብቃችኋለች? መሬቱ ውሃውም የኛ ነው። ከሰይፎቻችን ማምለጫ ከእጃችን መጣበቂያ የላችሁም። ፈረሶቻችን ፈጣን፣ ሰይፎቻችን መብረቅ፣ ጦሮቻችን ሰንጣቂ፣ ቀስቶቻችን ደራሽ፣ ልባችን እንደ ተራራ ቁራጭ እንደ አሸዋ ነው። ምሽጎች ከእኛ አይከላከሉም። ወታደሮች እኛንም መቋም አይችሉም። በዱዓችሁም በእኛ ላይ አይደርስም። ምክንያቱም ሐራም በልታችኋል፣ ሰላምን አጥፍታችኋል፣ መሐላችሁን አፍርሳችኋል። አመጽና በደልን በእናንተ ዘንድ ተሰራይቷል። በውርደት አብሽሩ። ዛሬ የተሰሩ የነበረውን ስራ የውርደት ምንዳ ትመነዳላችሁ። በዳዮችም ምን አይነት አመላለስን እንደሚመልሱ ያውቃሉ። ወሬ ሳታበዙ ፈጣን ምላሽ ስጡን። ደብዳቤውን ባጭሩ ሁለት አማራጮችን ነበር የያዘው: እጅ መስጠት ወይም ጂሃድ። ቁጡዝ ወዲያውኑ አማካሪዎቹን፣ ሚኒስትሮቹንና ዑለማዎችን መሰብሰቡ ሹራ ማድረግ ጀመሩ። ቁጡዝ ግን እጅ መስጠት የሚለው ምርጫ ጭራሽ ልቡ ውስጥ ውል አላደረገውም። ሀቅ መብት በትግል እንጂ በልመና እንደማይገኝ ያውቀዋል። ድንበሩን ያለፈ ኃይል በኃይል መኮርኮም እንጂ በደሉን እንዳቆም ለማሳመን መጣር እንደማያዋጣ ያውቃል። የቁጡዝ ውሳኔ ግልጽ ነበር፣ ጂሃድ። ነገር ግን ከቁጡዝ ጋር ያሉት ተሰብሳቢዎች የቁጡዝን ያህል ጀግንነት ወኔ አልነበራቸውም። በእርግጥ በጦርነት ቴክኒክ የተካኑ ለድናቸው ጥልቅ ፍቅር የነበራቸው ነበሩ። ነገር ግን ታተርን የሚያክል ከደቡብ ኮሪያ እስከ ሶሪያ የሚያደርስ ግዛት ያላቸውን ፋርሶች፣ ኢራቆችን፣ ሶሪያዎችን፣ ቱርኮችንና ራሻዎችን ያንበረከኩ ኃይሎች ከእነሱ ጋር ሲነጻጸር ፍርሃታቸው ልክ ነበረ ያስብላል። ከዚህ በላይ ደግሞ በጊዜው ታተሮች ተሸንፈው ሲባል ከሰማህ አትመን የሚባል አባባል ነበረ። እነዚህ ሁሉ ተደማምረው በቁጡዝ ሀሳብ ለመስማማት አንድ ሁለት እንዲሉ አደረጋቸው። ቁጡዝ ይህን ፍራቻቸውን ለማስወገድ ምን ያደረገ? ቁጡዝ መፍራታቸውን ሲመለከት በቆራጥ አንደበት ታተሮችን እኔ ራሴ እገጥማቸዋለሁ አለ። ከልቡና እውነቱን ነበረ። አዎ ገና ስልጣኑን ገና በቅርቡ ቢይዝም ከጂሃድ ግን አይከለክለውም። ቁጡዝ ወታደሩን ልኮ እርሱ ዙፋኑ ላይ ተቀምጦ ስልጣኑን ማጣጣም ይችል ነበረ። የሚወቅሰውም ሰው አልነበረም። እርሱ ግን ይህ አላደረገም። በቁጡዝ ንግግር የስብስብ ወኔ ማቆጥቆጥ ጀመረ። ቁጡዝ ንግግሩም ቀጠለ። ስለ ድናችን ሲሉ እንዲሞቱ ወኔያቸውን መቀስቀስ ጀመረ። እናንተ አሚሮች ሆይ ከግምጃ ቤት ገንዘብ ስትበሉ ኑራችኋል። ዛሬ ግን ዘመቻ ፈራችሁ። እኔ መሄዴ ነው። ጂሃድን የመረጠ ይከተለኝ፣ የማይፈልግ ግን እቤቱ ይቀመጥ። አላህ ግን ይመለከተዋል። በሙስሊም ሴቶች ላይ የሚደርሰውን በደል በእርሱ ጫንቃ ላይ ነው። ንግግሩ ልቦቻቸውን አንኳኳ። ቁጡዝ ይበልጥ ስሜቱ እየጨመረ ወኔ እየተቀጣጠለ መጣ። እናንተ አሚሮች ሆይ ለኢስላም እኛ ካለንለት ማናለው እንጂ እጅግ ልብ የሚነካ ንግግር ነበረ። ይህ ጊዜ ኢማናቸው አንሰራራ። በቁጡዝ ንግግር ልባቸው ተነካ፣ በእንባ ተራጩ። በእርግጥም ያስለቅስ ነበረ።
ሁሉም እየተነሱ ለጂሃድ መስማማታቸውን ገለጹ። ምን ያህል ዋጋ ቢያስከፍልም ታታሮችን ለመግጠም ቆረጡ። አላሁ አክበር! ይህ ሁሉ እውነተኛ መሪ ቁጥዝ ጥረት ነው። እነዚህ አሚሮች ወኔያቸው የተነሳው በቁጥዝ ንግግርና ውሳኔ ስለሆነ ምናልባት ዳግም ፍርሃት ልባቸው አንኳኩቶ ከውሳኔያቸው እንዳያመለሱ ቁጥዝ ከባድ እርምጃ ወሰደ። የሆላኮም መልእክተኞች አንገታቸውን ቀልቶ የከተማው በር ላይ እንዲሰቀል አደረገ። አሁን ምንም ሀሳባቸውን ለመቀየር የሚያስችል አማራጭ የለም። ታታሮች ጋር ከጦርነቱ ውጭ ሌላ የሚያገናኛቸው ነገር አይኖርም። በሌላ በኩል ከተማው በር ላይ መሰቀላቸው የከተማው ሕዝብ እንዲያቸውና መሪያቸው የታጠር እንደማይፈራ ሲያውቁ ሞራላቸው የሚሞቅ ድርጊት ሲሆን፣ ታታሮች በበኩላቸው ጥቂትም ቢሆን እንዲደነግጡ ያደርጋቸዋል። በእርግጥ ኢስላም በምን ምክንያት ቢሆን መልእክተኞችን መግደል በፍጹም አይፈቀድም። ቁጥዝ በዚህ መልኩ አሚሮችንና የህዝቡን ወኔ ካነሳሳ በኋላ ሰራዊቱን የሚያሰናዳበት ገንዘብ አጠረው። ግብጽ በጊዜው የኢኮኖሚ ቀውስ እንድትመታች አይተናል። ድልድዮቻችንና ምሽጎቻቸውን ለማስተካከል የሙጃሂዶቹን ትጥቅና ምግብ የሚሸፍን በጣም ብዙ ገንዘብ ያስፈልገዋል። ግምጃ ቤቱ ደግሞ ተራቁቷል። ቁጥዝ ይህ ችግር ለመፍታት ከአሚሮች በተጨማሪ ዑለሞችን ለሹራ ሰበሰበ። ሁሉም መፍትሄውን ለማምጣት ማሰብ ጀመሩ። ቁጥዝ አንድ ሀሳብ አቀረበ። ህዝቡ ላይ ግብር መጣል የሚል ነበረ። ግብር በኢስላም የለም። ስለዚህ ቁጥዝ ሀሳቡን አቅርቦ የዑለሞችን መልስ መጠበቅ ጀመረ። በጊዜው የ80 ዓመት ዕድሜ ባለጸጋ የነበሩ ሱልጣን ዑለማ በመባል የሚታወቅ ታላቅ ሼህ አልኢዝ ቢኑ አብዱሰላም እንዲህ አሉ። ጠላት የሙስሊሙን ዓለም ለመዋጋት ከመጣ ሙስሊሙ ዓለም ላይ መመከት ይወጅብበታል። ለሰራዊቱ ማገዝ ከዘካ በላይ መውሰድ በሁለት ቅድመ መስፈርቶችን ይፈቀዳሉ። በተለይ ማል ውስጥ ገንዘብ ከሌለና እናንተ አሚሮቹ ባለስልጣናቾቹ ያላችሁን ሀብት ከፈረሰና ከመሳሪያዎቻችሁ ውጭ ሽጣችሁ ከህዝቡ ጋር እኩል ስትሆኑ ይፈቀዳል። ነገር ግን መሪዎቹ ዘና ትርፍ ገንዘብ እያለ ተራው ህዝብ መንካት አይፈቀድም። ሁለተኛ ሸርጥ በጣም ከባድ ነበረ። አሚሮች ሀብታሞችን ሽጠው ከተራው ህዝብ ጋር በሀብት እኩል መሆን አለባቸው። ቁጥዝ የሼኹን ንግግር ተቀብሎ ያለውን ገንዘብ በሙሉ አውጥቶ በመሸጥ በተለይ ማል አስገብቶ አሚሮችን እንደሱ እንዳደርጉ አዘዛቸው። ሁሉም ፈቃደኛ በመሆን ትዕዛዙን አከበረ። በጥቂት ጊዜያት የወታደሩን ትጥቅ ብቻ ሳይሆን ለግብጽ ድሃዎች የሚተርፍ ገንዘብ ተጠራቀመ። ለካስ የግብጽ ሀብት በአሚሮቹ ሲበዘበዝና የመሪዎቹን ኪስ ሲያደልብ ኑሮ እንጂ ግብጽ ችግር አይገጥማትም ነበረ። በዚህ መልኩ አሚሮች ከህዝቡ ሀብት ንጹህ ከሆኑ በኋላ ትልቁ ችግር ተፈታ። አልሐምዱሊላህ። ዝግጅቱ ተጀመረ። ቁጥዝ ፍልስጤን ድረስ ሄዶ ታተርን ለመግጠም ወሰነ። ሁሉም አሚሮች ግን ሀሳቡን ተቃወሙ። እነርሱ ያሰቡት ታተርን ግብጽ እስከሚመጡ ጠብቆ መከላከል ነበረ። ፍልስጤም ድረስ መሄድ ለምን ያስፈልጋል? በተጨማሪም ፍልስጤም የሱ ግዛት አይደለችም። ቁጥዝ ግን ራቅ አድርጎ ነበር የሚያስበው። ቁጥዝ የጦሩ ስትራቴጂና ፍልስጤን ድረስ መሄዱ ያለው አስፈላጊነት አስረዳቸው። አንድ የግብጽ መረጋጋት ከድንበሩ ነው የሚጀምረው። ጎረቤት ሀገር ውስጥ ጠላት እያለ መረጋጋት አይኖርም። ሁለት የጦርነቱ ሜዳ ጠላት ክልል ውስጥ ማድረጉ ጠላት ላይ የሞራል ጫና ከመፍጠር በተጨማሪ አላህ አይበለውና ሽንፈት የሚገጥማቸው ለማፈግፈግ እድል ይኖራቸዋል። 3 የጦርነቱን ቦታና ጊዜ ቀድሞ በመወሰን ጠላትን ማስደንገጥ ድል ለማድረግ ትልቅ ተጽዕኖ አለው። 4 ግብጽ ምንም ጥቃት ባይደርስባትም ፍልስጤም ያሉ ወንድሞቻችንን መርዳት ኢስላም ያዛቸዋል። አንድ ሀገር ያለ ሙስሊም ጠላት ካጠቃው ሌላ ሀገር ያለው ሙስሊም ሊረዳ ግድ ይለዋል። እነዚህ ሀሳቦች ተደማምረው ቁጥዝ የጦርነቱን ቦታ ፍልስጤም ድረስ እንዲወሰድ አደረጉ። አሚሮቹን በሀሳቡ ተስማሙ። የኃይል መጀመሪያ ኢማን ዝግጅቱ ተጀመረ። ህዝብ በወኔ መምሉት ያስፈልጋል። በኢማን ማነጽ ግድ ይለናል። ይህ ዓላማ ለማሳካት የዘመኑ የሀቅ ዑለሞችን እነ ኢዝ ኢብን አብዱልሰላም ተንቀሳቅሶ የግብጽ ኢማሞችን ሚንበሮችን የጂሃድ መድረክ አደረጓቸው።
ዑለሞች ደረሳቸው፣ ስለ ጂሃድ አደረጉ። ህዝቡ በጂሃድ ፍቅር ሞሉት፣ ስለ ጀነት ነገሯቸው። የዱንያ ፍቅር ከልባቸው ፋቁላቸው። ኹጥባቸው ስለ ኻሊድ፣ አቡ ኡበይዳ፣ ቃዕቃ፣ ጣሪቅ ኢብኑ ዚያድ፣ ሶላሐዲን አልአዩብ ሆነ። በድር፣ ሙግ፣ ሙእታህ፣ ቃዲሲያ፣ ሂጢን ተወሱ። ሙጃሂዶቹ ልምምዳቸውን አጠናከሩ። ልምዱና ዝግጅቱ ለ5 ወር ዘለቀ። ቁጡዝ እንደገና ሌላ ችግር ገጠሙ። ወደ ፍልስጤም ለመሄድ በአካ ከተማ ማለፍ ይኖርበታል። አካ ደግሞ በመስቀለያን እጅ ናት። መስቀለያን ለሙስሊሞች ያላቸው ጥላቻ የታወቀ ሲሆን ከታተሮች ጋር መተባበራቸውም ግልጽ ነበረ። ምንም እንኳን አካ የድክመት ወቅቷ ላይ ብትሆንም እጅግ በጣም ጠንካራ አጥር አላት። ቁጡዝ አካን ለመክፈት ቢሞክር ሰራዊቱ ላይ አሉታዊ ተጽዕኖ መፍጠሩ አይቀርም። በእርግጥ መስቀለያንም ታተሮችን የሙስሊሙ ጠላት ናቸው። ነገር ግን ታተሮችን ማስቀደም አስፈላጊ በመሆኑ የቁጡዝ እርምጃ ከአካ ጋር ስምምነት መፍጠር ነበረ። ስምምነቱ ሙስሊሞች ታተሮችን ሲያጠቁ መስቀለያን ከኋላ እንዳያጠቋቸው የሚጠይቅ ነበር። አካዎች የሙስሊሞችን ጥላቻ ቢኖርባቸውም ከታተሮች ይልቅ የሙስሊሞቹ ቃል ኪዳን ያስተማምናቸዋል። ስለዚህ ገለልተኛ አቋም ለመያዝ ተስማሙ። መስቀለያን ቢስማሙም ቁጡዝ ግን ስለ መስቀለኛዎቹ ቃላቸውን ቢያፈርሱ ታተሮች ትቶ እነሱ እንደሚያጠቃና አካንም ሳይከፍት እንደማይመለስ አስጠነቀቃቸው። በምትኩ ቃላቸውን ከፈጸሙ የታተሮችን ፈረስ በርካሽ ዋጋ እንደሚሸጡላቸው ነገሯቸው። አካዎች የፈረስ እጥረት ስላለባቸውና የታተሮች ፈረሶች ጠንካራ መሆኑን ስለሚያውቁት ቃላቸውን እንደሚጠብቁ ገለጹ። የሰራዊቱ መጦሃራት ሱብሃንአላህ። ከዚህ ሁሉ ዝግጅት በኋላ ይህ ሁሉ ሰራዊት ከተሰባሰበ በኋላ እውነተኛ ሰዓት ሲቀር ተሰግስገው የነበሩ ልበ ደካማዎች ተጋለጡ። የቁጡዝ እንቅስቃሴ ተራ ነሻጣ መስሏቸው ዜሮኛው ሰዓት ሲደርስ ማፈግፈግ ጀመሩ። አዎ በሽሽት ፈረጠጡ። የመን ድረስ የሸሹ ነበሩ። ይህ እርምጃ በሰራዊቱ ላይ ተጽዕኖ የሚፈጥር ሊመስል ይችላል። ነገር ግን በውስጡ ትልቅ ኸይር አለው። ምክንያቱም ሰራዊቱ ቆሻሻውን አራገፈ ማለት ነው። እነኚህ ሰዎች አብረዋቸው ቢሄዱም ምንም ሊፈጠር እንደሚችል አላህ በሱረቱል ተውባ እንዲህ በማለት ገልጾታል። ከእናንተ ጋር በውስጥ ኑሮ ጥፋትን እንጂ አይጨምሮላችሁም ነበረ። ሁከትንም የሚፈልጉና ሲሆኑ በመካከላቸውን በማሳበቅ ይቻኮሉ ነበረ። በእናንተም ውስጥ ለእነርሱ አዳማጮች አላቸው። አላህም በዳዮችን አዋቂ ነው። ጉዞ ወደ ፍልስጤም ሙስሊም ሰራዊቱን ሷሊሂያ የሚባል ቦታ ከተሰባሰበ በኋላ በሻዕባን ወር መጀመሪያ በ658 ዓመተ ሂጅራ ወደ ፍልስጤም አመራ። ወቅቱ ሞቃታማና መንገዱም ለማረፊያ የሚሆን ከተማ የሌለበት ቢሆንም ሙጃሂዶች ሰራዊቶችን በሚገርም ትዕዛዝ ጉዞውን ቀጥሏል። ቁጡዝ ታተሮችን ድንገተኛ ጥቃት ቢሰነዘሩ በማለት ሰራዊቱን በጦር ሜዳ አሰላለፍ ነበር የሚጓዘው ያደረገው። ቁጡዝ የሰራዊቱን ተቀዳሚ ሩክነዲን ቤበርዝ እንዲመራ ሾመ። ተቀዳሚ ሰራዊት በዚያን ዘመን እንደተለመደው አነስተኛ ሰዎችን የያዘ ሳይሆን በርካታ ቁጥር ያለው ሰራዊት ነበረ። ቁጡዝ ይህን ያደረገው የታተር ሰላዮችን የሙስሊሞች ሰራዊት ተቀዳሚና ዋና ሰራዊት የሌለውና ሙሉ ሰራዊት በቤበርዝ የሚመራ እንዲመስላቸውና ታተሮችን በዚህ መሰረት እንዲዘጋጁ በማለት ነበረ። ቤበርዝ ከዋናው ሰራዊት በጣም ቀድሞ ሳይደበቅ ሲጓዝ፣ ቁጡዝ ደግሞ ዋናውን ሰራዊት በመያዝ እየተደበቀ ይከተለዋል። ይህም ሌላኛው የታተሮች ማዘናጊያ ስልት ነው። ጋዛ የድሉ መጀመሪያ። ሩክነዲን በቤበርዝ የሰራዊቱን ይዞ የሲናን በረሃ በማቆራረጥ ጋዛ ደረሰ። ጋዛ በታተሮች እጅ ገብታ ነበረ። ቁጡዝ እንዳሰበውም የታተር ሰላዮችን የቤበርዝ ሰራዊት ሲመለከቱ የሙስሊሙን ሰራዊት ይሄ ብቻ መሰላቸው። ጋዛን የሚጠብቁት ታተሮችን ቤበርዝ ለመግጠም መጡ። ፈጣን ጦርነት ተካሄደ። ሙስሊሞች በጋዛ ምድር የመጀመሪያ ድላቸውን አጣጣሙ። በዚህ ጦርነት ምንም እንኳን የታተሮች ቁጥር አነስተኛ ቢሆንም በሙስሊሞች ላይ ያሳደረው ተጽዕኖ ቀላል አልነበረም።
ታተሮች ትንሽ ቢሆኑም አይሸነፉም ሲል የነበረው የዛሬው ሲሸነፉ ተመለከተ። ታተሮች አይሸሹም ሲባል የሰማው ይኸው ዛሬ ሲፈረጥጡ አየ። ይህ ቀላል ድል አልነበረም። ከቤበርስ ሰይፍ ያመለጡ ታተሮች ወደ ኪት ቦቃ በመሄድ ስለ ቤበርስና ስለ ሽንፈታቸው አረዱት። ኪት ቦቃ ከሰራዊቱ ጋር ከጋዛ 300 ኪሎ ሜትር ርቆ ሊባኖስ ነበር የሚገኘው። ዜናው ሲሰማ ደሙ ፈላ። ወዲያውኑ አስቸኳይ ስብሰባ በማድረግ ለጦርነቱ ተዘጋጀ። አይን ጃሉት ሙስሊሞች ሰራዊት ከጋዛ ድል በኋላ በሰሜን በኩል አድርጎ አካ ከተማ አቅራቢያ ሰፈረ። ቁጥዝ ከአካ ጋራ ያደረገው ስምምነት ዳግም አጠናክሮ አጸደቀ። ቁጥዝ ለሰራዊቱ ምቹ ቦታ በመፈለግ ጉዞውን ቀጥሎ አይን ጃሉት በመባል የሚታወቅ ቦታ አረፈ። አይን ጃሉት ሶላሐዲን አልአዩቢ መስቀላያንን ድል ካደረጉ ሂጥን 65 ኪሎ ሜትር ላይ ሲገኝ በምዕራብ በኩል ደግሞ ኻሊድ ኢብኑ ወሊድ ሮማያንና ድባቅ ከመታበት ሮሞክ የሚባል ቦታ 60 ኪሎ ሜትር አካባቢ ላይ ይገኛል። ይህ ትውስታ ለሙስሊሞች ትልቅ ሞራል ሆናቸው። አይን ጃሉት ረባዳማ ቦታ ሲሆን ሰፊ ሜዳ አለው። ሰሜናዊ ክፍል ሲቀር ዙሪያውን በአነስተኛ ተራሮች የተከበበና እነኛ አነስተኛ ተራሮች ደግሞ በዛፎችና በሳር የተሞሉ ናቸው። ቁጥዝ ይህ ቦታ የመረጠበት ምክንያት ሰራዊቱን ለመደበቅ በጣም አመቺ ቦታ ስለሆነ ነው። ቁጥዝ በሂጅራ 600 ዓመተ ሂጅራ ረመዳን 24 የሰራዊቱን አሰላለፍ በፍጥነት አዘጋጀ። በሩክነዲን ቤበርስ የሚመራው ጦርነት ታተሮችን ቀድመው እንዲያዩት በማለት በአይን ሰሜናዊና ግልጽ ቦታ ላይ አሰፈረ። ቀሪውን ሰራዊት ከተራሮች ጀርባ እንዲደበቁ አደረገ። ኪት ቦቃ ሰራዊቱን አስከትሎ የሙስሊሙን ሰራዊት የሰፈረበትን አይን ጃሉት ደረሰ። በዚህ መሃል ብዙ ቁጥር ያላቸው ፈቃደኛ የፍልስጤም ሙስሊሞች ቁጥዝን ለመቀላቀል ወደ አይን ጃሉት ተመሙ። ከዚህ በተጨማሪ መጋደል ሆነ በሌሎች ሰራዊት ማገልገል የማይችሉ የአካባቢው ገበሬዎች፣ ህፃናት፣ ሴቶችና አረጋውያን ከአይን ጃሉት ጠረፍ ላይ ሆነው ሙስሊሙን በመደገፍ ተሰባሰቡ። በዱዓና በለቅሶ በጩኸት ቀወጡ። አላህ እርዳታውን እንዲልክላቸው ከልባቸው ተማጸኑት። ይህ ሁሉ በረመዳን 24 ነበረ። ይህ በዲንህ እንዳለ አንድ ፈረሰኛ ከሻም በኩል ወደ ሙስሊሞቹ መጣ። ፈረሰኛው ሷሪሙዲን አይበክ የተባለ የታታሮች ዝና የሚገኘው ሰው እንደላከው ተናገረ። ሷሪሙዲን ታታሮችን በአንድ ጦርነት ማርከውት ከነሱ ጋር እንዲያገለግል ያደረጉት ሙስሊም ነው። ምንም እንኳን ቁጥዝም ሆነ ሌላ ሰው ሊያውቀው ባይችልም የሚከተሉት ወሳኝ ዜናዎችን ለቁጥዝ ልኳል። 1. የታተር ሰራዊት ሆላኮ ብዙ ወታደሮችን ይዞ ስለሄደ እንደ በፊቱ ጥንካሬው አይደለም። 2. የታተሮች ቀኝ ክንፍ ከግራ ክንፍ የጠነከረ ነው። 3. አልአሽረፍ አልአዩቢ ከሰራዊት ጋር ሆኖ ከታተሮች ጋር ነው። ሷሪሙዲንም ከሱ ጋራ ነው። ነገር ግን በፍልሚያ መሃል ይሸሻል። ይህ ማለት አልአሽረፍ አልአዩቢ እንዴት ተቆጨና ሙስሊሞችን ለማገዝ ወስኗል ማለት ነው። ዜናዎቹ ወሳኝና በተገቢው ሰዓት የመጡ ቢሆንም ቁጥዝ ግን ማታለያ ሊሆን ስለሚችል በማለት ዜናዎቹን እንዳልሰማ ሰው ተዘጋጀ። ቀኑ አለቀ። ሙስሊሞች ሌሊቱን በዱዓና በሶላት አሳለፉ። የረመዳን 25ኛው ሌሊት ነው። ምናልባት ለይለቱል ቀድር ሊሆን ይችላል። ፈጅር ደረሰ። የፈጅርን ሶላት በኹሹዕ ሰገዱ። ከሰላት በኋላ አሰለፏቸው። ያዙ። ዛሬ ቀኑ ጁምዓ ነው። ረመዳን 25 በሂጅራ 658 ዓመተ ሂጅራ ነው። ብዙም ሳይቆይም ፀሐይ ከመውጫዋ ፈነጠቀች። ሙስሊሞች የታተርን ሰራዊት ከሩቅ ተመለከቱ። ታተር ግዙፍ ሰራዊት እየተተለተለ የአይን ጃሉት ሰሜናዊ ክፍል ላይ ሰፈረ። ታተሮች ቦታው ሲደርሱ ሜዳው ላይ አንድም ሰው አልነበረም። ከላይ እንዳየነው ቁጥዝ ሰራዊትን ከተራራዎቹ ጀርባ እንዲደበቁ አድርጓል። የማይደበቀው የቤበርስ ሰራዊት እንኳን ተደብቆ ነበረ። ቁጥዝ ለቤበርስ እንዲወጣ ምልክት ሰጠው። ቤበርስ ሰራዊትን በብርጌድ እየሆኑ በተራ ወደ ጦር ሜዳ ፈሰሱ። እያንዳንዱ ብርጌድ የራሱ የሆነ ባንዲራና መለዮ ልብስ አለው። ኪት ቦቃ የመጀመሪያውን ብርጌድ ሲመለከት ልቡ በፍርሃት ራደ።
እግሬ አውጭኝ እያለ ሲፈረጥጥ አሊያም በፍርሃት እጅ ሲሰጥ የሚያውቃቸው ሙስሊሞች ዛሬ እንዲህ በተዋበ የጦር ልብስ በኩራት ሲመለከታቸው ልቡ ተረበሸ። ከጎኑ የነበረው ሷሪሙዲን አይበክ ይህ የማን ብርጌድ ነው አለው። የሰንቃር አርሩሚ ብርጌድ ነው ሷሪሙዲን መለሰ። ቀጣዩ ብርጌድ ተከተለ። ይሄኛው በራሱ መለዮ ያሸበረቀ ነበረ። ኬት ቦቃ አሁን በግርምት ይጠይቃል። ሷሪሙዲን ይመልሳል። ሌላ ብርጌድ መጣ። ኬት ቦቃ ጥያቄውን ያቀርባል። ሷሪሙዲን የመጣለትን ስም እየጠቀሰ ይመልሳል። በዚህ መልኩ ሰራዊቱ ተክተልትሎ ሰፈረ። ይህ ሁሉ ግን የቤቤርስ ሰራዊት ብቻ ነበረ። ዋናው ሰራዊት ከተራራዎቹ ጀርባ እንደተደበቀ ነው። ቤቤርስ ሜዳማውን ቦታ ሙሉ ለሙሉ ከጀርባው አድርጎ ሰሜናዊ በር ላይ ከታተሮች ቀርቦ ሰፈረ። ዜሮኛው ሰዓት የሙስሊሙ የጦር ትዕዛዝ መስጫ ጥሪው አሰማ። ዜሮኛው ሰዓት ደረሰ። ኬት ቦቃ የሙስሊሙን ሰራዊት ሲመለከት ከሱ ሰራዊት አንጻር አነስተኛ ናቸው። ስለተደበቀው የቁጥዝም ጦር የሚያውቀው ነገር አልነበረም። ስለዚህ ጦርነቱን ባጭሩ ለመግጨት አሰበ። ሙሉ ሰራዊቱን ወደ ጦር ሜዳ አስገባ። የቁጥዝ ዓላማም ይህ ነበረ። ኬት ቦቃ ሰራዊቱን ፊልሚያ ምልክት ሰጠ። የታተር ሰራዊት በፈረሶቻቸው ላይ ሆነው ወደ ሙስሊሙ ገሰገሱ። ጀግናው ቤቤርስና ሰራዊቱ በበኩላቸው የታተር ጦር እያጓራ ሲመጣ ምንም እንዳላዩ በጽናት እስኪ ቀርቧቸው ጠበቁ። የታተሮች ጦር በቤቤርስ ጦር አንጻር በጣም ግዙፍ ነው። ልክ የታተር ጦር ሲደርስ ቤቤርስ ምልክቱን ሰጠ። ሁለት ሰራዊት ተላተሙ። አስፈሪው ሰዓት ደረሰ። ድምጾቻቸው ከየቦታው የጦር ሜዳ አናወጠው። ሙስሊሞች ገበሬዎቹ ከተራሮች ጫፍ ላይ ሆነው በተክቢር ሲያሞቁት የፈረስ ጩኸትና የተፋላሚዎች ፉከራ ሜዳውን አደባላለቁት። አቧራው ቦነነ። ብዙም ሳይቆይ የሰፎች ድምጽ የሰራዊቱን ድምጽ ዋጠው። ጀግኖች ተፋጠጡ። ሁሉም በህይወታቸው አይተውት የማያውቁትን አስፈሪ ሰዓት አሳለፉ። የሙስሊሙ ተቀዳሚ ጦር ቁጥዝ መልምሎ ያዘጋጃቸው ጀግኖችና የጦር ልምድ ያላቸው ሙጃሂዶች ነበሩ። ሙስሊሞች እጅግ አናሳ ቢሆኑም በጣም ጀግንነት በተሞላ ሁኔታ ሲፋለሙ የተመለከተው ኬት ቦቃ ሙሉ ኃይሉን ለመጠቀም ተገደደ። ቁጥዝም ሁኔታውን ከርቀት እየተከታተለ ነው። ፕላኑም ታተሮች እንዲዳከሙ ማድረግ ነበረ። የታተር ሙሉ ሰራዊት በጦር የተዳከሙ በኋላ ቁጥዝ ቤቤርስ ቀጣዩን ፕላን እንዲተገብር ምልክት ሰጠው። ቀጣዩ ፕላን ሙስሊሞች የሸሹ በማስመሰል የታተርን ጦር ወደ ቁጥዝ ወጥመድ መሳብ ነበረ። ታተሮች ወጥመዱን እንዳያውቁ የተሸነፉ በማስመሰል በጣም ፈጥነው እንዲጠራጠሩ ሳያደርጉ ዘግይተው ሙስሊሙን ሳያስጨርሱ መሸሽ ማድረግ አለባቸው። ይህ ደግሞ በጣም የተካነ ጦር መሪና በጣም የተካኑ ተፋላሚዎችን ይጠይቃል። አልሐምዱሊላህ ይህ በሚገባ ሙስሊሞች ዘንድ ይገኛል። የሽሽቱ ዘዴ ተጀመረ። ሙስሊሞች ሲያፈገፍኩ ኬት ቦቃ በስሜት ከሰራዊቱ ይከታተላል። በዚህ መልኩ ሙስሊሙ ሰራዊት እየሸሸ የታተርን ጦር ወደ ደቡባዊ ክፍል መራ። በዚህ ወቅት ኬት ቦቃ በስሜትና በኩራት እየተነዳ ምንም ተጠባቂ ሰራዊት ሳያስቀር ሙስሊሙን ሰራዊት ተከትሎ ወጥመዱ ውስጥ ገባ። ኬት ቦቃ በጣም የተካነና እድሜውን በጦር የጨረሰ የጦር መሪ ቢሆንም ቅሉ የቁጥዝን ወጥመድ ግን ማምለጥ አልቻለም። ኢንሻአላህ ክፍል 8 እና የመጨረሻው ክፍል በቀጣይ ክፍል እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።